ሰላም ሰላም ውድ የአደይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን፣ በቀላል መንገድ መጻፍ ማንበብ እንዴት እንችላለን፣ የተለያዩ ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ትርጉማቸውን ሆነ እንዴት ማንበብ እንዳለብን በደንብ የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ ክፍል 9ኛ ወይም የ9ኛ ቪዲዮአችንን ነው ዛሬ የምናየው ማለት ነው። ስለዚህ በቀላሉ እንዴት ማንበብ እንደምችል እንዴት መጻፍ እንደምችል በደንብ እናያለን ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እዚህ ጋር እንዴት እናንብብ? አሁን እዚህ ጋር ቢኦ አሉ። እንዴት ነው የምናነበው? ቢኦን እንደ ቦ ማንበብ ነው። ዋይን ይ ብላችሁ ማንበብ በአንድ ላይ ቦይ ቦይ። ቦይ ማለት ምንድን ነው? ወንድ ልጅ ወንድ ልጅ ስንል ቦይ እንላለን ማለት ነው። ቢኦን ቦ ዋይን ይ ቦይ ማለት ወንድ ልጅ ማለት ነው። ከዛ እዚህ ጋር ጂአይን እንደማንበብ ነው። በአንድ ላይ ገ ብለን ማንበብ፣ አርን ር ብለን ማንበብ፣ ኤልን ል ስናነባው ገርል 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 ማለት ደግሞ ማለት ነው ሴት ልጅ። ይሄኛው ወንድ ልጅ፣ ይሄኛው ደግሞ ሴት ልጅ። ገርል ማለት ሴት ልጅ ማለት ነው። ያ እዚህ ጋር ኤምኤን ምአ ኤንን ን ን ማን ማን ማለት ደግሞ ምንድን ነው? ሰው ማለት ነው። ሰው ማን ማለት ሰው ማለት ነው። እዚህ ጋር ዳብሊኤን ወ ብለን ማንበብ ወ፣ ኤምኤን መ፣ ኤንን ውመን ውመን ምን ማለት ነው? ይሄ ደግሞ ሴት ማለት ነው። ውመን ማለት ምንድን ነው? ሴት ማለት ነው። እሺ ውመን። ይሄኛው ሲኤች አይን እንደማንበብ ነው። እንደ ቻይ ማንበብ ሲኤች አይን ሲኤች አይን በአንድ ላይ ቻይ፣ ኤልን ል ዲን ድ ብለን ማንበብ ች አያ ይልድ ቻይልድ 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 ማለት ነው ልጅ። ቻይልድ ማለት ደግሞ ምንድን ነው? ህፃን ልጅ ማለት ነው። ህፃን ልጅ ለሴትም ለወንድም ህፃን ልጅ ሲሆን ቻይልድ እንላለን ማለት ነው። ቻይልድ ቻይልድ። ያ እዚህ ጋር ኤፍን እንደ ፍ ማንበብ፣ አር አይኢን እንደ ሬ ማንበብ፣ ኤንን ን ዲንድ ስናነበው ፍሬ ንንድ ፍር ኤ ን ድ ፍሬንድ 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 ምንድን ነው? እንደምታውቁት ጓደኛ ማለት ነው። እኛውስ ኤፍኤን ፍ አ ኤም አይን ሚ ኤል ዋይን ሊ ፍ አ ሚ ሊ ፋሚሊ 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 ምን ማለት ነው? ቤተሰብ ቤተሰብ ማለት ነው። ፋሚሊ ማለት ምንድን ነው? ቤተሰብ ማለት ነው። ቤተሰብ። ከዛስ ኤች ኦን እንደ ሀ ማንበብ እንደ ሀ፣ ኤስኤን ስ ስናነባው ሃውስ 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 ማለት ምንድን ነው? ቤት ማለት ነው። ሃውስ ማለት ምንድን ነው? ቤተሰብ፣ እሱ ቤት ማለት ነው። ፋሚሊ ቤተሰብ፣ ሃውስ ማለት ቤት። እዚህ ጋር ኤች ኦን እንደምን ማንበብ ነው? እንደ ሆ ማንበብ እንደ ሆ፣ ኤምን ም ብላችሁ ማንበብ ህ ኦ ም ህ ኦ ም ሆም ሆም። ያ ወደዚህኛው ስንሄድ እንዴት እናንብበው? ኤስን እንደማንበብ ነው። አሁንም ኤስን እንደ ስ፣ ከዛስ ሲኤች ኦን እንደ ኩ ማንበብ ሲኤች ኦን ኩ ብላችሁ ማንበብ ኩ፣ ኤልን ል ስ ኮ ል ስኮል ስኮል። እዚህ ጋር እንደ ቹ አይደለም የሚነበበው፣ እሺ እንደ ኩ ነው። ስለዚህ ስኮል ስኮል ስኩል ማለት ምንድን ነው? ትምህርት ቤት ትምህርት ቤት ማለት ስፈልግ ስኩል እናለን ማለት ነው። እዚህ ጋር ቢኦን እንደማንበብ ነው። እንደ ቡ ማንበብ ቡ፣ ሁለቱንም ኦ በአንድ ድምፅ ኡ ብላችሁ ማንበብ ብኡክ ብኡክ ቡክ 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 ማለት ምንድን ነው? መጽሐፍ መጽሐፍ ማለት ስንፈልግ ቡክ እንላለን። እኛውስ ፕ ኤን ፕ ኤን ፔን 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 ምንድን ነው ማለት ነው? እዚህ ጋር እርሳስ ሳይሆን እስክብሪቶ ነው። እሺ በስተት ነው። እሺ እርሳስ ያልኩት እስክብሪቶ ብላችሁ አስተካክሉት። ፔንስል ነው። እርሳስ ከሆነ ፔንስል ነው። እዚህ ጋር ፔን ነው የሚለው። ፔን ማለት ምንድን ነው? እስክብሪቶ ማለት ነው። ስለዚህ ፔን ማለት እስክብሪቶ ብላችሁ አስተካክሉልኝ። ከዛ እዚህ ጋር ሲኤችኤን እንደማንበብ ነው። ሲኤችኤን ቼ ብላችሁ ማንበብ ቼ፣ አርን ር ች ኤ ር ቼር 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 ማለት ምንድን ነው? ወንበር። ቼር ማለት ምንድን ነው አልኳችሁ? ወንበር ማለት ነው። ቼር ማለት ወንበር። ሲኤችኤን ቼ አርን ር ቼር ቼር ወንበር። እኛውስ
ቲኤን እንደምን ማንበብ ነው? እንደ ቴ ማንበብ። ቲኤን ቴ፣ ቢን እንደ ብ፣ ኤልን እንደ ል፣ ትኤብል ትኤብል ቴብል። ቴብል ማለት ደግሞ ማለት ነው ጠረጴዛ። ጠረጴዛ ማለት ስፈልግ ምናለን? ቴብል እናለን። ትኤብል እዚህ ጋር እንደ ታ ሳይሆን የምናነበው እንደ ቴ ነው። ለምን? ሌላ አናባቢ ከጎኑ ካለ ኤ የሚለው ድምፅ ራሱ እንግሊዝኛውን ኤ ብለን ነበር። ይሄ ባይኖር ኑሮ እሺ፣ ለምሳሌ ኢ ባትኖር ወይም ሌላ አናባቢ ከጎኑ ከሌለ እንደ አ ነው የምታነቡት ማለት ነው። ስለዚህ ትኤብል ቴብል ጠረጴዛ። እዚህ ጋር ዲኦን እንደማንበብ ነው። እንደ ዶ ማንበብ። ዲኦን ዶ ብላችሁ ማንበብ። አርን ር ድ ኦ ር ዶር 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 ማለት ደግሞ ማለት ነው በር ማለት ነው። በር ማለት ስንፈልግ ዶር እንላለን ማለት ነው። እዚህ ጋርስ ዳብሊው አይን እንደማንበብ ነው። እንደ ዊ ማንበብ። ኤንን ን፣ ዲኦን ዶ፣ ዳብሊውን ዊ ው ወይንን ዶ ዊንዶ 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 ማለት ነው መስኮት ማለት ነው። ዊንዶ ስንማሃችን ነው መስኮት እያለን ነው ማለት ነው። ዊንዶ ማለት ምንድን ነው? መስኮት። እኛውስ ቢኤን እንደማንበብ ነው። እንደ ባ ማንበብ። እንደ ባ ጂን ግ ብላችሁ ማንበብ። ብአግ ባግ 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 ማለት ምን ማለት ነው? ቦርሳ። ባግ ማለት ቦርሳ ማለት ነው። እዛስ ዳብል ኤን እንደ ወ ማንበብ። ቲኤን ተ አርንር ወ ተ ር ወ ተ ር ወተር 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 ምን ማለት ነው? ውሃ ውሃ ወተር ማለት ምንድን ነው አልኳችሁ እንደምታውቁት ውሃ ማለት። ስለዚህ ስታነቡ በዚህ መልኩ በቀላሉ መንገድ ማንበብ ትችላላችሁ። ከዛ ደግሞ ትርጉማቸውን ማወቅ ትችላላችሁ ማለት ነው። ስለዚህ ዛሬ ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል አየን ማለት ነው። ቀጣይ ደግሞ ምን እናያለን? አሁንም እንደዚህ አይነት ኮመን ወይም የተለመዱ የእንግሊዝኛ ቃላቶችን በደንብ ካወቅን አረፍተ ነገሮችን ለመመስረት በጣም ቀላል ነው። ኮሚኒኬት ለማድረግም ከዚህ ነው የምንነሳው ማለት ነው። እነዚህ ሁልጊዜ የምንጠቀማቸውን ቃላቶች የግድ ማወቅ አለብን ማለት ነው። አረፍተ ነገር ለመመስረት የተለያዩ ነገሮች ከሰዎች ጋር ለመግባባት እነዚህን አውቀን ነው ከዛ ወደ መግባባቱም ወደ አረፍተ ነገሩ መሄድ የምንችለው ማለት ነው። ስለዚህ ይህም በደንብ መከታተል አለባችሁ። የዛሬው ክላሳችን እነዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላማችሁ በዚህ ይበል። ሰላም ሁኑ። ቻው